አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አሜን። ታኅሳስ 10 ድንግል የሆነ አባ ጧሽ በዓለ ዕረፍቱ ነው። እጅግ የከበረች ቅድስት ሱርሰት አረፈች። ቅዱሳን ሰማዕታት ቅዱስ ተላሰስና ቅዱስ አልዓዛር በሰማዕትነት አረፉ። የከበረ ቅዱስ አባ ኒቆላዎስ ዕረፍቱ ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አባ ጧሽ ይህም ቅዱስ ከልጅነቱ ጀምሮ ድንግል ሆኖ በምንኩስና በታላቅ ተጋድሎ የኖረ ነው። ከዕለታትም በአንደኛው ቀን ወደ እስክንድርያ ሲጓዝ በመንገድ ላይ አንዲት አይሁዳዊት ሴት ስታለቅስ አገኛትና ምን እንደሆነች ጠየቃት። እርሷም ክርስቲያን መሆን እሻ ነበር አለችው። አባ ጧሽ የነፍሱን ጥቅም አስቦ ሊተዋት ነበር። ግን ሴቲቱ መዳን እየፈለገች ቢተዋት በእግዚአብሔር ዘንድ ታላቅ በደል እንዳይሆንበት ከእርሱ ጋር ወሰዳትና የክርስትና ጥምቀትን አጠመቃት። ከዚህም በኋላ አባ ጧሽ ከሴቲቱ ጋር ሆኖ በየገበያው ቦታ ሁሉ እየዞረ ለነዳያን ይመጸውቱ ጀመር። የእስክንድርያ መነኮሳትም እርሷ ሚስቱ እንደሆነች አስበው በዚህ ተሰነካከሉበት። ይዘውትም ሊቀ ጳጳሳቱ አባ ዮሐንስ ዘንድ አቀረቡት። አባ ዮሐንስም ሁለቱን ተለያይተው እንዲታሰሩ አዘዘ። በዚያችም ሌሊት ሊቀ ጳጳሳቱ አባ ዮሐንስ በሕልማቸው አባ ጧሽ የቆሰለ ጀርባውን እያሳያቸው ያለ በደሌ ለምን አቆሰልከኝ ይላቸው ተመለከቱ። አባ ዮሐንስም በነቁ ጊዜ አባ ጧሽን አስመጥተው በግርፋት ብዛት የቆሰለ ጀርባውንና ፍጹም ድንግል መሆኑን አይተው እጅግ አዝነው አለቀሱ። ይቅር በላይም ብለው በፊቱ ወደቁ። ከዚያም አባ ጧሽን ያመጡትንና የደበደቡትን ሰዎች ከማዕረጋቸው አውርደው ለ3 ዓመታት ቅዱስ ሥጋውንና ክቡር ደሙን ከመቀበል ከለከሏቸው። ካሳ የሆነውም ዘንድ ለአባ ጧሽ ብዙ ገንዘብ ቢሰጡት እርሱ ግን ምንም ሳይቀበል ወደ በዓቱ ተመልሶ ሄዶ ተጋድሎውን ፈጽሞ በዚህች ዕለት በሰላም አረፈ። የአባ ጧሽ ረድኤት በረከቱ ይደርብን፣ በጸሎቱ ይማረን። ቅድስት ሱርስት ይህችም ቅድስት ከቁስጥንጥንያ አገር እጅግ ከከበሩ ወገኖች አንዱ ልጅ ናት። ለአንድ ለከበረ ሰው ልጅ በታጨች ጊዜ አባቷን አባቴ ሆይ አስቀድሜ ወደ ቤተ መቅደስ ሄጄ እሰግድ ዘንድ ፍቀድልኝ፣ በምመለስበት ጊዜ እግዚአብሔር እንደፈቀደ ይሁን አለችው። አባቷም አስቀድመሽ ወደ ባልሽ ግቢ፣ ሰርግሽ ከተፈጸመ በኋላ ከእርሱ ጋር ወደ ወደድሽው ሄደሽ ስለትሽን ትፈጽሚያለሽ አላት። እርሷም መልሳ በድንግልናዬ ሳለው ወደዚያች የከበረች ቦታ ሄጄ ልጸልይ ለእግዚአብሔር ቃል ገብቻለሁና ቃሌን በዋሽ ፈጣሪ በእኔ ላይ ይቆጣል ስትለው አባቷ ከሚያገለግሏት ወንዶችና ሴቶች አሽከሮች ጋር ለምጽዋትም የምትሰጠው 300 የወርቅ ዲናር ሰጥቶ ላካት። ሱርስትም እዚያ በደረሰች ጊዜ የከበሩ ቦታዎቹን ሁሉ እየዞረች ተሳለመች። ወደ ግብፃውያን ገዳምም በደረሰች ጊዜ አንድ አረጋዊ መነኩሴ ማቅ ለብሶ አገኘችውና የሷን ሐሳብ ሁሉ ማለትም ልትመነኩስ እንደምትፈልግ ነገረችው። እርሱም የእግዚአብሔር ፈቃድ ይሁን አላት። ከዚህም በኋላ ወደ አገራቸው ተመልሰው ሊሄዱ በተዘጋጁ ጊዜ ወደ ስውር ቦታ ገብታ ለወላጆቿ እኔ ሰውነቴን ለእግዚአብሔር አቅርቤያለሁ፣ አታገኙኝምና አትፈልጉኝ ብላ ደብዳቤ ጻፈች። ደብዳቤውንም በልብሷ አስራ ከዕቃ ውስጥ አኖረችው። ሰዎቹም ከእነርሱ ጋር አብራ የምትሄድ መስሏቸው ዕቃ ጭነው በቀደሟት ጊዜ አንዱን አገልጋይ ይዛ አስቀረችውና ወደ ጎልጎታ ገብቼ ልጸልይሻለሁና ብላ ምስጢሯን እንዲጠብቅ ነገረችው። ከዚህም በኋላ ወደዚያ ሽማግሌ መነኩሴ ዘንድ ተመልሳ የያዘችውን 300 የወርቅ ዲናር ለድኖችና ጦማዳሪዎች እንዲያከፋፍለው ሰጠችውና ያመነኩሳት ዘንድ ለመነችው። እርሱም ጽናቷን አይቶ ፈቃደ እግዚአብሔርም መሆኑን አውቆ ራሷን ላጭቶ የምንኩስና ልብስ አለበሳት። እርሷም እግዚአብሔር ወደ ፈቀደላት ወደ አንዲት ዋሻ ሄዳ በዚያ በታላቅ ተጋድሎ መኖር ጀመረች። በዚህም ጊዜ ዕድሜዋ ገና 12 ዓመት የነበረ ቢሆንም የሰውን ፊት ሳታይ በዚያ ዋሻ ውስጥ ለ27 ዓመታት በተጋድሎ ኖረች። ቃዕራ ከሚባል አገር በገድል ሥራ የሚኖር ሲላስ የሚባል መነኮስ ነበር። በቀልሞን ዋሻ የሚኖር አንድ ጓደኛ መነኮስ አለውና ፋሲጋ በደረሰ ጊዜ እርሱን ጎብኝቶ በረከት ለመቀበል ሄደ። በሄደም ጊዜ አላገኘውምና እርሱን ፍለጋ ተራራ ለተራራ ዞረ። በዚያም የእግር ዱካ አገኘና ዱካውን ተከትሎ በመሄድ መግቢያው ላይ ሲደርስ የእግዚአብሔር ቅዱስ ሆይ ባርከ
ባርከኝ አለ። ከውስጡም ያለው ድምፅ ስሙን ጠርቶ ሲላስ ሆይ አንተ ካህን ነህና ልትባርከኝ ይገባል አለው። ሲላስም ወደ ውስጥ እንደገባ ቅድስት ሱርሰትን አገኛት። እርሷም ሚስጥሯን ሁሉ በዝርዝር ነገረችው። ወዲያውም በሰላም አረፈች። ሲላስም በዚያች ዋሻ ውስጥ በክብር ገንዞ ቀበራት፣ ገድሏንም ጻፈላት። ለቅድስት ሱርሰት ረድኤት በረከቷ ይደርብን፣ በጸሎቷ ይማረን። ቅዱሳን ሰማዕታት ተላስስና አልዓዛር። ቅዱስ ተላስስ ከነነዌ አውራጃ ከባቢሎን ሰዎች ወገን ነው። ጌታችንን በማመኑ ምክንያት ከሃዲው የፋርስ ንጉሥ ሳቦር ይዞት ብዙ አሰቃየው። ለአማልክቱም እንዲሰዋ ተላስስን ባስገደደው ጊዜ ቅዱሱ ግን አማልክቱን ረገመበት። ንጉሡም በተለያዩ የማሰቃያ መሳሪያዎች አሰቃየው። 100 ጊዜ ካስገረፈው በኋላ ተላስስ ሆይ ከዚህ ስቃይ እንድታርፍ ለአማልክት ሰዋ አለው። ቅዱስ ተላስስም ፈጣሪ ስለሚጠብቀኝ ስቃይ ለኔ አልታወቀኝም አለው። በዚህ ጊዜ ንጉሡ ቅዱስ ተላስስን 200 ጽኑ ግርፋትን ካስገረፈው በኋላ በዓይኖቹ ውስጥ የብረት ችንካሮችን ተክለው እጅግ አሰቃዩት። መናገር እስከማይችል ድረስም ምላሱን ቆርጠው ካሰቃዩት በኋላ አንገቱን በሰይፍ ቆረጡትና የሰማዕትነት ፍጻሜው ሆኖ የክብር አክሊልን ተቀናጀ። ከዚህም በኋላ አልዓዛርም በንጉሥ ሳቦር ፊት አቀረቡት። ንጉሡ እርሱንም ለአማልክት ሰዋ አለው። አልዓዛርም ለረከሱ አማልክት አልሰዋም፣ እኔስ ጌታዬ ፈጣሪን ኢየሱስ ክርስቶስን አመልካለሁ እንጂ አለው። ንጉሥም ወዲያው ተናዶ ቅዱስ አልዓዛርን ወደ እቶን እሳት ውስጥ ወረወረው። ቅዱሱም በዚያው ሰማዕትነቱን ፈጸመ። የሰማዕታቱ የቅዱስ አልዓዛርና የቅዱስ ተላስስ ረድኤት በረከታቸው ይደርብን፣ በጸሎታቸው ይማረን። አባ ኒቆላዎስ አባቱ ኢጲፋንዮስ እናቱ ዮና ይባላሉ። እርሱም ሜራ በምትባል አገር እጅግ ባለጸጎች ሆነው የሚኖሩ ደጋግ ሰዎች ናቸው። እጅግ ባለጸጎች ቢሆኑም ልጅ ስላልነበራቸው እያዘኑ እግዚአብሔርን በመለመን ብዙ ዘመን ኖሩ። የመውለጃ ጊዜያቸውን ባለፈ ጊዜ ስለ ልጅ መለመናቸውን አቆሙ። እግዚአብሔር ግን በመጨረሻ ዘመናቸው የተባረከ ይህን ኒቆላዎስን ሰጣቸው። እግዚአብሔርም በልጃቸው ላይ የጽድቅን ሥራ ገለጠ። ልጁ ገና እንደተወለደ ተነስቶ በእግሮቹ ቆሞ በሰዎች መካከል ለ2 ሰዓት ያህል ቆመ። ይህም ለመንፈሳዊ ሥራ የተነሳ ቅዱስ መሆኑን ያጠይቃል። ሕፃንነቱም የሐዋርያትን ትምህርት ፈጽሞ ሮብና አርብን በመጾም እስከ 9 ሰዓት የእናቱን ጡት አይጠባም ነበር። ከዚህም በኋላ ወላጆቹ ለመምህር ሰጥተውት የቤተ ክርስቲያንን ትምህርት ሁሉ ተማረ። ወደ ገዳምም ገብቶ ማንም እንደርሱ ሊሰራው የማይችለውን ጽኑ ገድል ተጋደለ። 9 ዓመትም በሆነው ጊዜ ቅስና ተሾመና ድንቅ የሆኑ ተአምራትን ማድረግ ጀመረ። ሕመምተኞችንም ሁሉ የሚፈውሳቸው ሆነ። አንድ ባለጸጋ በአገሩ ነበር። እርሱም የዕለት እራት እስኪያጣ ድረስ ፈጽሞ ድሃ ሆነ። 4 ሴት ልጆችም ነበሩትና እነርሱን ስለ ድህነቱ የሚያገባቸው ጠፋ። ባለጸጋ የነበረውም ሰው የዝሙት ሥራ ሰርቶ በዚያ ልጆቹ እያመነዘሩ በዝሙት ዋጋ ይኖሩ ዘንድ ይህንን የረከሰ ሐሳብ ሰይጣን አሳሰበው። እግዚአብሔር ግን የዚያም ባለጸጋ የነበረ ሰው ክፉ ሐሳብ ለአባ ኒቆላዎስ ገለጠለት። አባ ኒቆላዎስም ከአባቱ ገንዘብ ላይ 100 የወርቅ ዲናር ወስዶ በሌሊት ማንም ሳያየው ወደዚያ ባለጸጋ ወደ ነበረው ሰው ቤት ሄዶ በበሩ ስር አስቀምጦለት ተመለሰ። ባለጸጋ የነበረውም ሰው ወርቁን ወስዶ እጅግ ደስ ብሎት ታላቂቱን ልጅ አጋባት። አሁንም ለሁለተኛ ጊዜ አባ ኒቆላዎስ 100 የወርቅ ዲናር አስቀመጠለትና ሰውየውም ሌላኛውን ታላቁን ልጅ ዳራት። አባ ኒቆላዎስም ለሶስተኛ ጊዜ እንዲሁ አደረገ። ባለጸጋውም በስተመጨረሻ ይህ የሚያደርግልኝ የእግዚአብሔርን ሰው ማየት አለብኝ ብሎ ቁጭ ብሎ እያደረ በሌሊት የሚመጣውን መጠበቅ ጀመረ። አባ ኒቆላዎስም ለአራተኛ ጊዜ ወርቁን ሲያኖርለት አገኘውና ወድቆ ሰገደለት። ከገንዘብና በኃጢአት ከመውደቅ አድነኛልና ዋጋ ፍጹም ነው ብሎ አመሰገነው። አባ ኒቆላዎስም በአካባቢው ባለው ዛፍ ላይ አድረው በሰውየው ላይ መከራ ያመጡበትን አጋንንት አባረራቸው። እዚያ የነበሩ ሕመምተኞችንም አዳናቸው። ዳግመኛም ጥቂት እንጀራን አበርክቶ ብዙ ሕዝቦችን አጠገባቸው። እጅግ የበዛ ትራፊም ተመልሶ ተነሳ። ከዚህም በኋላ አባ ኒቆላዎስ ኤጲስቆጶስነት ከመሾሙ አስቀድሞ የክህነት ልብስንና ብርሃንን የለበሰ ሰው በዙፋን ላይ ተቀምጦ በራእይ አየና ይህንን የክህነት ልብስ ለብሰ በዙፋኑ ተቀመጥ የሚል ድምፅ ሰማ። ለሁለተኛም ጊዜ እመቤታችን ተገልጣለት የክህነትን ልብስ ስትሰጠው ጌታችንም የከበረች ወንጌልን ሲሰጠው አየ።
ከዚህም በኋላ የሜራ አገር ኤጲስቆጶስ በሞት ባረፈ ጊዜ የታዘዘ መልአክ ለሮሜው አገር ሊቀ ጳጳስ ተገለጠለትና ስለ አባ ኒቆላዎስ መልኩንና ስሙን በዝርዝር ነገረው። እርሱም ለሕዝቡ ሁሉ ነገራቸውና አባ ኒቆላዎስን ወስደው በሜራ አገር ላይ ኤጲስቆጶስነት ሾሙት። ከሃዲው ንጉሥ ዲዮቅልጥያኖስ አምልኮተ ጣዖትን በግዛቱ ሁሉ ሲያውጅና የክርስቲያኖችን ደም እንደ ውሃ ሲያፈስ፣ አባ ኒቆላዎስ ደግሞ ክርስቲያኖችን ያስተምራቸውና በሃይማኖት ያጸናቸው ነበር። ንጉሡም ይህንን በሰማ ጊዜ አባ ኒቆላዎስን ይዞ እጅግ ብዙ አሰቃየው። ነገር ግን ጌታችን ከመከራ ሁሉ እያዳነው ከቁስሉም ይፈውሰው ነበር። ንጉሡም እጅግ ቢያሰቃየውም ቅዱሱ ደግሞ መልሶ ጤነኛ ሆኖ ያገኘዋል። በዚህም ማሰቃየት ቢሰለቸው ወደ እስር ቤት ጨመረው። እግዚአብሔርም ዲዮቅልጥያኖስን አጥፍቶ ጻድቁን ቆስጠንጢኖስን እስካነገሰው ድረስ አባ ኒቆላዎስ በእስር ቤት ብዙ ዓመታት ኖረ። ቆስጠንጢኖስም የታሰሩትን ቅዱሳን ሁሉ በፈታቸው ጊዜ አባ ኒቆላዎስ ከእስር ወጥቶ ወደ መንበረ ጵጵስናው ተመለሰ። ሕዝቡንም ስለ ቀናች ሃይማኖት አስተማራቸው። ሃይማኖታቸው የቀና እጅግ የከበሩ 318 ቅዱሳን ባሪዎስ ጉዳይ በተሰበሰቡ ጊዜ ይህ ቅዱስ አባት አባ ኒቆላዎስ ከእነርሱ ውስጥ አንዱ ነው። እርሱም ከሌሎች ቅዱሳን ጋር ሆኖ አርዮስን አሳዶ የቀናች ሃይማኖትን ደነገገልን፣ ሥርዓትንም ሠራልን። እርሱም ተጋድሎን ፈጽሞ በዚህች ዕለት በሰላም አረፈ። የአባ ኒቆላዎስ ረድኤት በረከቱ ይደርብን፣ በጸሎቱ ይማረን። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለኃያሉ አምላክ ለልዑል እግዚአብሔር ክብር ምስጋና ይግባው፣ አሜን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፍቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ሁሉ ይቅር እንደምንል። አቤቱ ወደ ፈተናም አታግባን ከክፉ ሁሉ አድነን እንጂ ይህች መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እልሻለሁ። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ለአንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽም ፍሬ ብሩክ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ። ጸጋን የተሞላሽ ክብርት የአምላክ እናት ሆይ ደስ ይበልሽ። ጸጋን የተሞላሽ ብፅዕት እመቤታችን ቅድስት ድንግል ማርያም ሆይ ደስ ይበልሽ። ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንንም ያስተሰርይልን ዘንድ ለዘላለሙ አሜን። ክብር ምስጋና ይሁን አንድ አምላክ ለሆነው ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘውትርም እስከ ዘላለሙ። የእግዚአብሔር አብ ጸጋ፣ የእግዚአብሔር ወልድ ፍቅር፣ የእግዚአብሔር መንፈስ ቅዱስ አንድነት፣ የእመቤታችን የቅድስት ድንግል ማርያም አማላጅነት፣ ጻድቃን የሰማዕታት ጸሎት ተራዳይነት፣ የቅዱሳን መላእክት ጠባቂነት ከሁላችን ከሕዝበ ክርስቲያን ጋር አብሮን ይኑር ለዘላለሙ አሜን።